ስሜ መሐመድ አሚን የሱፍ ይባላል የኮምቦልቻ ከተማ ማስተዳደር ዋና ከንቲባ ነኝ። በዛሬው ዕለት ኮምቦልቻ ከተማን የኢንዱስትሪና የሎጂስቲክስ ከተማ ናት። በሀገር ደረጃ ለኢንዱስትሪነት የተመረጠች ከተማ ናት። እንዲሁም የአብሮነት የፍቅር የወልዮች መገለጫ የሆነችውን ከተማ ያላትን በውስጡ ያላት የአብሮነት እንዲሁም የኢንዱስትሪ ሌሎችን መገለጫዎች እየተዘዋወርን እንቃኛለን። አብራችሁን ተከታተሉን። አሁን እንግዲህ የደረስን ያለው የድሮ ፒያሳ የሚባለው ነው። እዚህ የድሮ ፒያሳ ያለበት ቦታ ላይ ሶስት መንገዶች የሚገናኙበት ነው። ከዚህ አዲስ አበባ ያለው መንገድ ወደ በቀኝ በኩል ለዚህ የሚያመላክት ነው። እንዲሁም በዚህ በግራ በኩል ከዚህ ተነስቶ አሰብ የሚሄድ ነው። በዚህኛው በኩል እንደገና ያለው ወደ አስመራ የሚሄድ መንገድ ነው። ሶስቱ መንገዶች የሚገናኙበት ሐውልቱ ላይ ፒያሳ የሚባል አካባቢ ነው። ይሄ የድሮ ከተማው መጀመሪያ ሲመሰረት የነበረ ነው። እንግዲህ ኮምቦልቻ ለሀገር ኢምፖርት ኤክስፖርት ከሚደረግባቸው የሀገራችን ከተሞች አንዷ ናት። በዚህ መስመር ነው ትልልቅ መኪኖች የሀገር ውስጥን የኤክስፖርት ወደ ውጭ ንግድ የሚሆን ወደ ውስጥም ለማስገባት የሚጠቀሙበት ይሄንኛው መንገድ ስለሆነ አሁን ለምሳሌ እነዚህ መኪኖች ወደ ጅቡቲ እየሄዱ ነው። እንግዲህ ሀገር ውስጥ በግብርናም የተመረቱ ይሁን በኢንዱስትሪ የተመረቱትን ወደ ውጭ ኤክስፖርት የምናደርግበት መስመር ስለሆነ ወደዛ አሁን ይዘው እየሄዱ ነው ያሉት። እንግዲህ ኮምቦልቻ አንዱ በጣም ትልልቅ ከባድ መኪናዎች ይመጣሉ ወደዚህ። የባቡሩም በቀጣይ ስራ ሲጀምር የሎጂስቲክስ ከተማነቱ በጣም ብዙ መኪኖችና የባቡር አስፈላጊነቱን ያረጋገጠበት ምክንያት ይሄ ነው። ሰላም ናችሁ? እንዴት ናችሁ? እንዴት ናችሁ? እየተዝናናችሁ ነው? ኮምቦልቻ እንዴት ነው? እዚህ ሆኖ ሲታይ አሪፍ ነው። ደስ ትላለች። ቆንጆ ነው አይደል? እዚህ ሆኖ ሲታይ በጣም ታምራለች። እኔን ታውቁኛላችሁ? አናውቅም። ስሜ መሐመድ አሚን እባላለሁ። የከተማው ከንቲባ ነኝ። እናንተ እዚህ እየተዝናናችሁ ስላያችሁ ደስ ብሎኛል። አይዟችሁ። ስላየነው ደስ ብሎናል። ኮምቦልቻ ዙሪያው በተራራ የሆነ መሃል ላይ ደግሞ ሜዳ የሆነች ከተማ ናት። እዚህ አሁን ያለንበት አሰበር የሚባለው ኮምቦልቻን ከላይ ወደ ታች በጥሩ እይታ የሚያሳይ ቦታ ላይ ነው ያለነው። ኮምቦልቻ የተመሰረተችው በ1928 ነው ትክክለኛ መስረታዋ። የከተማ የመዘጋጃ ቤት አገልግሎት የጀመረችው ደግሞ በ1935 ነው የጀመረችው። የ24 ሰዓት የመብራት አገልግሎት ደግሞ ተጠቃሚ የሆነችው በ1958 ነው። ይሄ ያለንበት አካባቢ የበፊት ስሙ እንዳው ቢራሮ ይባል ነበር። ኮምቦልቻ የሚለው ስያሜ የመጣው ጣሊያን ኢትዮጵያን ከያዘ ጀምሮ በ1928 ከዛ በኋላ ነው ኮምቦልቻ የሚል ስያሜ የተሰጣት እንጂ እስከዛ ድረስ ቢራሮ የሚባል እዚህ ያለ ሰፈሩ የነበሩ አካባቢ ናቸው። የመጀመሪያው ከተማ እዚህ አካባቢ ያለው ቦርቼሌ የሚባለው ነው። የቦርቼሌ አካባቢ የሚባለው ያለነው የቦርቼሌ የመጀመሪያው ከተማ ነው። አሁን የጥንታዊ ቤቶች ያሉበት ሴንተር። ከዛ በኋላ ግን እየተስፋፋ በአራት ክፍለ ከተማ የሚተዳደር ሆኖ ከተማዋ ያው በሂደት በተለይ ከቅርብ ጊዜ ወዲህ ደግሞ ፈጣን የሆነ እድገት እያስመዘገበች ያለችበት ሁኔታ ነው ያለው። እንግዲህ በርካታ ከንቲቦች ተመሰረተች ጀምሮ ከተማዋን መርተዋል። እኔም በዚህ ከንቲባ ሆኜ ከተመደው 3 አመት ሆኖኛል። ይሄን ከተማ በመምራት ከተማችን የሰላም የፍቅር ተምሳሌት እንዲሁም የኢንዱስትሪ ሴንተር እና የሎጂስቲክስ ማሳለጫ የሆነች ስለመጣች አሁን እንደምናየው ከተማው እንደውም በፍጥነት ከሚያድጉ የሀገራችን ከተሞች አንዷ እየሆነች ያለው። ይሄንን ደግሞ በሂደት እያየን እናስጎበኛቸዋለን ማለት ነው። አሁን የምንሄደው እንግዲህ ወደ ገብርኤል ቤተክርስቲያን ነው። ገብርኤል ቤተክርስቲያን የምንሄድበት ዋና ዓላማችን
አንዱ የአብሮነት መገለጫ የሆነ ታሪክ ስላለው ስለሱ ታሪክ ልነግራችሁ ነው የምንሄደው። አብሮነት በእኛ በከተማችን በሰፈር በከተማ ወይም በአካባቢ ሳይሆን የሚወሰነው አብሮነት አንድ ቤት ውስጥ አለ። ገብርኤልን በተመለከተ አንድ ታሪክ እነግራችኋለን። ይሄ በጣም የሚገርም ታሪክ አለው። ቀጣይ አሳያችኋለሁ። ተመልካቾች የወሎየነት አብሮነት መገለጫ የሆነው ገብርኤል ቤተክርስቲያን ደርሰናል። እዚህ የደብሩ አስተዳዳሪ አሉ አባ ተስፋ ስለ ቤተክርስቲያኑ አጭር ታሪክ ነውናል። ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን ይባላል። በመጀመሪያ ሲመጣ ደብረ ፋራን ነው የሚባለው። አባቶቻችን እንደነገሩን በ42 ዓመተ ምህረት ነው የተመሰረተው። በ42 ዓመተ ምህረት ሲመሰረት ሙስሊሙ ህብረተሰብ በመጀመሪያ ይሄ ገብርኤል ሳይመሰረት አንቻሮ ነበር መቃብሩ የሚሄደው። ሙስሊሞቹ ለምንድነው አንቻሮ ድረስ ምን ሄደው ስለዚህ ለምን እዚህ አይመጣም በማለት ራሳቸው ሙስሊሞቹ አባቶች ማለት ነው ዑመር ሱዳን እነሱ ናቸው በወቅቱ እንግዲህ ይዘውት የመጡት መጡ። ከዚህ ላይ ተተከለ። እንደምታየው ጎጆ የሳር ጎጆ ነበረ። ከሳር ጎጆ ወደ ቆርቆሮ ትንሽ ቆርቆሮ ላይ ደርሻለሁ እኔ። ሙስሊሞቹ አብረው እነ ዑመር ሱዳን እነ ሸህታጁ እነ አረቡ ዑስማን አባቶቻችን ዛሬ የሉም። እኛ ያለነ እነሱ አብረው ይህን ቤተክርስቲያን 500 ብር እየከፈሉ ሌላው ዙሪያውን ካብ እያደረጉ ካብ ነበረ። ልጅ መቼም ተርሰበት ይሆናል። አሁን በግንብ መታጠሩን አይደለም ካብ የድንጋይ ካብ ከቦርከና ሙስሊሞቹም ክርስቲያኖቹም አምጥተው ይሄን የመሰለ ቤተክርስቲያን ሰርተዋል እና አብሮነታችን ልዩ ነው። ዑመር መስጊድንና ይሄንንም ሙስሊሞቹም ክርስቲያኖቹም በጋራ ነው የሰሩት። ይሄንንም በጋራ ሰሩ። ያንኛውንም ደግሞ ዑመር መስጊድንም ክርስቲያኖቹ አብረው አግዘው እንደሰሩት ታሪክ ይናገራልና እና ዛላይም ያለውን አስተያየት በጣም ጥሩ ነው። ይሄ ቤተክርስቲያን ከምንም በላይ የነሱ እንደሆነ ነው ማምነው እንደኔ። ስለዚህ እግዚአብሔር ይመስገን እዚህ ላይ ደርሰናል። ከሳር ጎጆ ቆርቆሮ ከቆርቆሮ ትልቅ ቤተክርስቲያን ደርሷልና አሁን እንደውም 75ኛውን አመት ልናከብር ዝግጅት ላይ ነን። ስለዚህ ይሄን 75ኛውን ደግሞ የምናከብረው ብቻችንን አይደለም። ሙስሊሙን ህብረተሰብ ይዘን አባቶቻችን ወንድሞቻችንን ይዘን አንተን ይዘን በዚህ እንደገና ዙሪያውንም የመቃብር ቦታውን የሌላውን ጽዳቱን ፊት ለፊት ያለውን እንደምታስውብልኝ ባለሙሉ ተስፋ ሆኜ ነው። በርቱልና እናመሰግናለን። የበለጠ አብሮነታችን የሚቀጥልበትን ስራ እንሰራለን። አብረን ሁሉም ፍቅር ነው የሚያሸንፈው። ሁሉም ጋር እወዳለሁ። በጣም ነው የምወዳችሁ ሁላችሁንም። ለዚህ ቤተክርስቲያን ወደ ኋላ የለም። ዛሬ በመምጣት በጣም ደስ ብሎኛል። ተመልካቾችን አሁን ቀደም የአብሮነት መገለጫ የሆነውን የገብርኤል ቤተክርስቲያን አይተናል። አሁን ደግሞ የምንሄደው ሙስሊሙን ክርስቲያኑን በጋራ የሰሩትን ከተማው የመጀመሪያ የሆነ መስጊድን እና ለማስጎብኘት እንሄዳለን። እዛ ቦታ ላይ ደርሰን ደግሞ ስለ ታሪኩ የሚነግሩንን እናስደምጣቸዋለን። አብራችሁን ነው። አሁን እንግዲህ የምንገኝበት ቦታ ዑመር መስጊድ ይባላል። መጀመሪያ ላይ እንዳስተዋወቅኳችሁ እዚህ አካባቢ ኮምቦልቻ፣ ወሎ አጠቃላይ በአብሮነት ብዙ መገለጫዎች አሉ። ቀደም በጋራ የሰሩትን የገብርኤል ቤተክርስቲያን አይተናል። እዚህ ደግሞ ማህበረሰቡ እዚህ በጋራ የሰራውን ዑመር መስጊድ እንገኛለን። ታሪኩን በተመለከተ ስለ ነበረው ታሪክ የሚያውቁ የሃይማኖት አባት ቀርበዋል። ከሳቸው መልእክቱን እንስማ። ተከታተሉ። እዚህ ኮምቦልቻ ሀገራችን በ66 ዓመተ ምህረት ሐምሌ 15 ቀን እዚች ሀገር ስመጣ ቀዲሟ መስጊድ የምትባለው ያቺ ብቻ ነበረች። ሌላ መስጊድ የለም ነበር። ይሄ መስጊድ በሚመሰረት ጊዜና ሙስሊም ክርስቲያኑ
ተባብሮ በአንድነት ሰርተነዋል። እዚህ ላይ ስንሰራ የመጀመሪያው አሰራር ይሄ 4 ወጋግራ ሳይኖር ዝም ብሎ ነበረ የተሰራው። ወደ ታች ወረደ። ይሄን በሚወርድ ጊዜና አቶ ተክሌን ታሉበት ፈልገን ጠርተን አምጥተን ቤቱን አሳይተን ቁጭ ብለው ተነጋግረው እኛ ጋራ ይሄ በዚህ አይነት መንገድ እንጂ የሚሰራው ይሄ በዚህ አይሆንም ብለው እሳቸው በሰጡን መሰረት ይሄንን 6 ወጋግራ አድርገን ልንሰራው ችለናል። ገብርኤል ሲሰራ ሙስሊሙ እንዴት ነበር ያገዘው? አይዋ ማሻአላህ ጀዛኩሙላህ ኸይር። ገብርኤል በሚሰራ ጊዜ እንደዚህ አገሪቱ የተጣዳችና የበለጸገች ሀገር አልነበረችም። የገብርኤል ዙሪያውን የታጠረው ሽምጥ አጥር ነበር። ዝም ብሎ መሬት ወዘፍ አጥር ነበር። ያ ሆኖ እንዳለ ኮምቦልቻ ላይ ሙስሊሙ ሆነ ክርስቲያኑ ብዛት በሚያመጣ ጊዜና ገብርኤል በድንጋይ መታጠር አለበት፣ ሻል ያለ አጥር መታጠር አለበት ተብሎ ያንን ሙስሊም ክርስቲያኑ አንድ ላይ ሆነን መተን እዚህ ድንጋይ ፈንቅለን ገብርኤልን ሰርተናል። ያን ሰርተው እንዳበቁ ነው የኛ ደግሞ እንደገና ይሄንን የጀመርነው። ይሄንን ስንጀምር በቀጥታ እስላም ክርስቲያኑ አቶ ተክሌ በሰጡት መመሪያ መሰረት መጥቶ ይሄንን መስጂድ ቁጭ አድርጎ ሰርቶ አስቀምጧልና አገራችን ኮምቦልቻ የአንድነትና የዕልም የእውቀትና የመተባበርና የአንድነት ሀገር ናት። አሁን እንግዲህ የቦርከና ክፍለ ከተማ ቁጠባ ሰፈር የሚባለው የተገኘ ነው። እንደ ከተማ በርካታ ሰው ተኮር ፕሮጀክቶች እንሰራለን። ለአቅመ ደካሞች የሚሆን የቤት ግንባታ እንደ ከተማ እየሰራን እንገኛለን። እዚህ የምንገኝበት እዚህ 2 ህንጻዎች G+1 ህንጻዎችን ለአቅመ ደካሞች የሚሆኑ ቤት ግንባታዎችን ሰርተናል። ይሄ ግንባታ በአጠቃላይ 36 አባወራዎችን መያዝ ይችላል። እዚህ ቤት ወጪ በሚቆጥብ መልኩ ባለሀብቱን አካባቢ ማህበረሰቡን በማስተባበር ሲደመር ደግሞ መንግስት የራሱን በጀት በመጨመር እዚህ ጋር ለምሳሌ 37 ሚሊዮን ብር ነው ያወጣ ነው። የሚይዝልን አባወራ ግን 36 አባወራ ይይዝልናል። መጀመሪያ እቅዳችን 68 ቤቶችን ለመስራት ነው። ከዛ ውስጥ 42ቱ ተሰርተዋል። ከ42ቱ 7ቱን ቤቶች አስረክበናል። አሁን ይሄ የቀረን 36 ቤቶች ደግሞ እነዚህ ያሉ እናስረክባለን ማለት ነው። ሁሉንም ያሟላ የቤት ስታንዳርዱን የጠበቀ ቤቶች ናቸው የሰራ ነው። ለምሳሌ ይሄ ሳሎን ነው። እዚህ ለሚመጥን ደረጃውን የጠበቀ ነው። ሳሎን አላቸው። ከዛ ቀጥሎ ደግሞ ወደዚህ ስንመጣ መኝታ ክፍላቸው አለ። እዚህ የመኝታ ክፍላቸውን ያደርጋሉ። ስለዚህ እንግዳ እንኳን ቢመጣ አይቸገሩም። እዚህ እነሱ መኝታ ይኖራል። እዛ ሳሎን ደግሞ እንግዳ ሊያድር ይችላል። እዚሁ ደግሞ ስናይ ሻወር ሽንት ቤት አለ። ስለዚህ አሁን ከዚህ በፊት ስንሰራ ቆርቆሮ በቆርቆሮ ሰርተን እንደገና የጋራ ሽንት ቤት ብቻ ነበር የሚሰራው። አሁን ለእያንዳንዱ ሻወርም ሽንት ቤትም የሰራንበት አለ። በቃ አሁን ፊኒሺንግ ስራ እየተሰራ ነው፣ ይገጣጠማል። ይህ ደግሞ እንግዲህ እንደገለጽኩላችሁ ሰርግ ሲኖራቸው፣ ተስካር ሊኖር ይችላል፣ ሰደቃ ወይ ሌላም ፕሮግራም ሲኖራቸው በዛች በጠባብ በሆነችው ኪችን ሁሉ የማይሰራ ስራ ሲኖር በጋራ ሆኖ የሚሰሩበት ሰፊ ክላስ ተዘጋጅቶላቸዋል። ህንጻው ላይ ዘመናዊ ቤቶች ከምንለው ምንም የሚጎለው ነገር የለም። ጥሩ ስታንዳርዱን ደረጃውን የጠበቀ ቤቶች ነው ለዜጎቻችን አክብረና ይሄንን ሀብት እንግዲህ የሰራነው በዋናነት የከተማውን ማህበረሰብ አስተባብረን የከተማ አስተዳደሩን በጀት በጋራሳችን አቅም አስተባብረን የሰራነው ነው። አሁን የምንገኝበት ቦታ የቁጠባ ፕሮጀክት ይባላል። የፕሮጀክት 4 ኪሎ ሜትር ርዝመት ያለው የመንገድ ስራ ነው። እንግዲህ በማህበረሰቡ የረጅም ጊዜ የመንገድ ይሰራል ጥያቄ የነበረ ነው። ሁለተኛ ደግሞ እዚህ አሁን ያለንበት በቀኝ በኩል ኢንዱስትሪዎች አሉ። እነዚህ ኢንዱስትሪዎች መውጫ መግቢያ ነው አንዱ።
ስለዚህ ለኢንዱስትሪዎችም ይሁን ለማህበረሰቡ እንዲሁም ለከተማው ገጽታ መቀየር የዚህ መንገድ መሰራት በተደጋጋሚ በህብረተሰቡ ሲጠየቅ ነበር። ይሄ መንገድ እንግዲህ እየሰራን ያለው የራሳችን የመንገድ ጽህፈት ቤት ነው። በራሳችን ማሽን በራሳችን መሐንዲስና ባለሙያዎች ነው በአጠቃላይ እየሰራን ያለ ነው። መንገዱ እስከ 600 ሚሊዮን ብር ይወስዳል ፕሮጀክቱ። የመጀመሪያው ፌዝ እየሰራን ያለው 1 ኪሎ ሜትሩን የዋናውን እየሰራን ነው። የዚህ ስራ 70% ተጠናቋል። አሁን ቀጣይ ስራውን የመሬት ስራ ወደ ሌሎች እንቀጥላለን። እነዚህ ማሽኖች አብረን ከመንገድ ጽህፈት ቤት አንዱ የገዛናቸው ናቸው። በቅርብ ለምሳሌ የገዛነው 40 ሚሊዮን ብር ገዝተን ነው እየሰራን ያለው። ከተማ አስተዳደሩ በአጠቃላይ ለመንገድ ስራ የ220 ሚሊዮን ብር ማሽኖችን ገዝቶ በራሱ አቅም ነው ከተማ ውስጥ አሁን መንገዶችን እየሰራ ያለው። ይሄ ደግሞ ወጪ ቆጣቢ ለማድረግ ከታለመ ዓላማ ነው። እነዚህ በርካታ መንገዶችን ከተማችን ላይ እየሰሩ ያሉ ነው። ይሄንን በአስፋልት ደረጃ ነው የምንሰራው። ሌሎች ግን በጠጠር መንገድ ገጠርና ከተማውን የሚያገናኝ ሁሉ ጭምር እየሰራን ነው። እንዲሁ በፌደራልም በክልሉም ከሚሰሩ መንገዶች በተጨማሪ እኛ ደግሞ በራሳችን አቅም እየሰራንበት ያለበት ሁኔታ ላይ ተፈጠረው። እንግዲህ ዛሬ የኮምቦልቻ አጠቃላይ ገጽታዋ ምን እንደሚመስል እንዲሁም በአብሮነት የነበሩ ታሪካዊ የሆኑ ገጽታዎችን አይተናል። እንዲሁም የሰው ተኮር ፕሮጀክቶቻችን ጎብኝተናል። ስለዚህ የመሸ ስለሆነ ቀሪዎቹን ደግሞ በከተማ ውስጥ እየተሰሩ ያሉትን ስራዎች በነገው ዕለት እናስጎበኛቸዋለን። አሁን የምንገኘው የሰው ተኮር ስራ የምንሰራበት አንዱ ትምህርት ቤት ነው። የኮምቦልቻ ቁጥር 2 ትምህርት ቤት የሚባል ነው የምንገኘው። እንደ ኮምቦልቻ በርካታ ሰው ተኮር ፕሮጀክቶች እንሰራለን። ቅድሚያና ትኩረት የምንሰጠው ደግሞ ህፃናት ላይ የምንሰራው ስራ ነው። አሁን እንግዲህ እንደ ከተማ 12200 ተማሪዎችን እየመገብን ነው ያለነው። በቀጣይም እናሰፋለን። እዚህ ላይ ስንመገብ ማህበረሰቡ የራሱ አስተዋጽኦ እያደረገ ነው። መመገቢያ ማዕከሎችን በመገንባት ለምገባ በማዋጣት መንግስት ደግሞ የራሳቸው የተለያዩ ድርጅቶች፣ ፋብሪካዎች፣ ከተማ ውስጥ ያሉ የንግዱ ማህበረሰብ እንዲሁም ደግሞ መንግስታዊ ያልሆኑ ድርጅቶች እያገዙና ያሉት ማለት ነው። አሁን ዘላቂነቱን ደግሞ ለማረጋገጥ ምን አድርገናል? እንደ ኮምቦልቻ ከተማ አስተዳደር ከውሃ አገልግሎት ጋር አስተሳስረናል። እያንዳንዱ የከተማው ነዋሪ ውሃ ሲጠቀም በፐርሰንት ለተማሪ ምገባ ያዋጣል። ለምሳሌ 100 ብር ውሃ የሚጠቀም አንድ የከተማችን ነዋሪ 10 ብር ለተማሪ ምገባ ጨምሮ 110 ብር ይከፍላል ማለት ነው። ይሄ ከሲስተሙ ጋር በደንብ የተያያዘ ነውና ዘላቂነቱን የሚያረጋግጥ ትልቅ ስራ እየተሰራበት ያለ ነው ለማሳየት። እንደ ከተማችን 12200 ተማሪዎችን እየመገብን ያለው ወደፊትም ቁጥሩን ከዚህ በላይ ለማሳደግ እየሰራ ነው። ቅድሚያ ትኩረት እየሰራን ያለው ኬጂ እና ከአንደኛ እስከ 4ኛ ክፍል ላይ ያሉት በልዩ ትኩረት ነው። ሌሎቹን ደግሞ በሂደት እየጨመርን እየሄድን ነው። በጣም ህፃናቶቹ ላይ ግን በደንብ የተመጣጠነ ምግብ የሚያገኙበት ጥረት ለማድረግ እየሰራንበት ያለ ነው። ሰው እየራበው እየተቸገረ ዝም ማለት አለበትም። የመንግስት የራሱን አቅም ማስተዋጽኦ ማድረግ ማህበረሰብን ማስተባበርና ይሄን ችግር መፍታት ኃላፊነት አለበት። እንደ ከተማ አስተዳደር ይሄን መስራት አቅም አለን፣ እየሰራን ያለነው። በጣም የበለጠ ደግሞ ዘመናዊ እናደርገዋለን። በየጊዜው እየጨመርን ለተማሪዎቹ አስፈላጊ የሚባሉ ቫይታሚኖችንም ደግሞ ለመጨመር አሁን አስበን እየተንቀሳቀስን አትክልቶችን እንዴት አድርገን አብረን እናዋሃድ ብለን እየተነጋገርን ያለበት ሁኔታ ነው። ጎበዝ ተማሪ እየሆናችሁ ነው? እያጠናችሁ ነው? ክቡራን ተመልካቾቻችን አሁን የሄድንበት ያለው ደግሞ ኮምቦልቻ እንግዲህ የተለያዩ መገለጫዎች አሏት። አንዱ ዋንኛው ኮምቦልቻ በአገር አቀፍ ደረጃ የኢንዱስትሪና የሎጂስቲክስ ከተማ ናት።
ለዚህ መገለጫ የሚሆን ደግሞ የተለያዩ ፋብሪካዎች አሉ። አሁን የኢንዱስትሪ ፓርክ ያለበት የፋብሪካዎችን እንቅስቃሴ ምን እንደሚመስል አስጎበኛችኋለሁ። እዛ ያለውን ሁኔታ ደግሞ በደንብ እንድታዩ እናደርጋለን። አብራችሁ ነው። ተመልካቾቻችን የኮምቦልቻ ከተማ ኢንዱስትሪ ፓርክን በስራ አስኪያጅነት እየመራ ያለው አቶ ሙልጌታ ይባላል። እሱ ጋር ሆነን እንግዲህ እዚህ ኢንዱስትሪ ፓርክ ውስጥ ጠቅላላ የሚንቀሳቀሱትን አብረን እንጎበኛለን። ተከታተሉ። እንግዲህ ተመልካቾቻችን ይሄ ፋብሪካ የሚሰራው ሱፍ ነው የሚሰራው ሱፍ በመስራት ወደ ውጭ ኤክስፖርት የሚያደርግ ነው። መጀመሪያ ግን ጥሬ ዕቃው ከዚህ ይመጣል። እዚህ የመጀመሪያ ስራ የሚሰሩት እንግዲህ ጥሬ ዕቃው ከዛ ካመጡ በኋላ እዚህ በዲዛይኑ መሰረት የቆረጣ ስራ ነው የሚሰሩት። እዛ ላይ በዲዛይኑ መሰረት ከተቆረጠ በኋላ እዚህ እንደምታዩት በተለያየ ደረጃ የተለያየ ፓርቱን ወይም ክፍሎቹን ይሰፋል። የመስፋት ስራ እየሰሩ ነው አሁን እያያችኋቸው ያላችሁት። በጣም ደስ የሚለው የልብስ ጋርመንት ትልቁ ጥቅሙ በርካታ የሰው ኃይል ይይዛል። በተለይ ደግሞ ለሴቶች የሚፈጥረው የስራ እድል ትልቅ ነው። እንደምታዩት እዚህ የተለያዩ ደረጃዎችን እየተሰራ ነው ያለው። ይሄ በጣም ጥራት ያለው ሱፍ ተሰፍቶ ነው ለዓለም አቀፍ ገበያ የሚቀርበው። ሀገር ውስጥም ይቀርባል። የተለያዩ ስቴፖችን እያየን ነው። እዚህ ጋር ያለው ሂደት እዛ በሙሉ በተለያየ ስቴፕ ተሰፍቶ ያልቆ የመጣውን ሱፍ ሱሪና ኮቱን ጭምር እዚህ የመጨረሻ ላይ ደግሞ የሚተኩሱ እና አሉ። ይሄ የሚያሳየው መስራት ከቻል ሁሉንም መስራት እንደሚቻል ነው። ልጆቻችን ወጣቶች በደንብ ካሰለጠናቸውና ለዚህ ምቹ ሁኔታ ከፈጠም የሰው ኃይላችን ትልቅ ሀብት ነው። ይህንን አምርተው ለዓለም አቀፍ ገበያ የሚያቀርቡ እዚሁ ያሉት የከተማችን ወጣቶች ናቸው እየሰሩ ያሉት። ያው በጣም ያምራሉ። ደረጃቸውን የጠበቁ ናቸው። ኤክስፖርት የሚደረግ ነው። ፓክ ተደርጎ ወደ ውጭ ይላካል። በጣም ደስ የሚል ነገር ግን ምነግራችሁ እነዚህ ልብሶች እዚህ መሰራታቸውን የሚገልጽ ታግ ተደርጎላቸው ነው የሚሄዱት። ኢትዮጵያ ውስጥ ሜድ ኢን ኢትዮጵያ ወይም ኢትዮጵያ ውስጥ የተሰሩ ናቸው የሚለውን በካርቶኑ ላይ በልብሱ ላይ ነው የተቀመጠው። እንደምታዩት እንግዲህ እዚህ ላይ ሜድ ኢን ኢትዮጵያ የሚል ኢትዮጵያ የሚል ተጽፏል። ይሄ ኢትዮጵያኖች በማኒፋክቸሪንግ ዘርፍ ሰርተን በዓለም አቀፍ ደረጃ መወዳደር እንደምንችል የሚያሳይ ነውና ትልቅ እድገት ነው። ይሄ ለኛ ትልቅ ለውጥ ነው። ምክንያቱም ኢትዮጵያኖች በዓለም አቀፍ ገበያ በማኒፋክቸሪንግ ዘርፍ ተወዳድረን ማሸነፍ የሚያስችለን አቅም እንዳለን የሚያሳይ ነው። እንግዲህ ተመልካቾቻችን ያው አንዱ ከኢንዱስትሪ ፓርክ ውስጥ ከሚሰሩት አንዱ የሆነውን አስጎብኝተናል። እንግዲህ እስካሁን በዚህ በከተማችን 124 ፋብሪካ በስራ ላይ ያሉ አሉ። ከነዚህ ውስጥ የ57ቱ መካከለኛና ከፍተኛ ኢንዱስትሪዎች ናቸው። ሌሎቹ ደግሞ 67ቱ ደግሞ በአነስተኛ ደረጃ ኢንዱስትሪ የሚፈረጁ ናቸው። እነዚህ ኢንዱስትሪዎች ባለፉት አመታት ለሀገር ውስጥም ተኪ ምርትን በማምረት ኤክስፖርት በማድረግ ትልቅ ስራ እየሰሩ ነው። ለምሳሌ የ2016 እንኳን ዳታ ብንወስድ ወደ ውጭ ኤክስፖርት ያደረጉት 48 ሚሊዮን ዶላር ኤክስፖርት አድርገዋል። የሀገር ውስጥ ተኪ ምርት በማምረት ደግሞ 45 ሚሊዮን ዶላር ተኪ ምርትን ከውጭ የሚገባውን በሀገር ውስጥ የመተካት ስራ ያመረቱ ኢንዱስትሪ ናቸውና ለሀገርም ለአካባቢውም ትልቅ ስራ እየፈጠሩበት ያለ ነው። እነዚህ ኢንዱስትሪዎች ከ10,600 በላይ የስራ እድል ፈጥረዋል። አሁን ባለው ሁኔታ እየሰሩበት ያለው ነው። ስለዚህ በውጭ ሀገር የምትኖሩም ሀገር ውስጥም ያላችሁ የውጭ ሀገርም የኢትዮጵያውያን ባለሀብቶች ኮምቦልቻ ላይ መታችሁ ኢንቨስት ለማድረግ እኛ የተለያዩ የመሬት ዝግጅቶችን የመሰረተ ልማት ዝግጅቶችን አገልግሎታችንን ለማሳለጥ ብዙ ርቀት ሄደናል። መታችሁ ኢንቨስት ብታረጉ ራሳችሁን ተጠቅማችሁ ሀገራችሁንም የሚጠቅም ስራ ትሰራላችሁ። በማኒፋክቸሪንግ ዘርፍ ኢትዮጵያ ተወዳዳሪ እንድትሆን ኮምቦልቻ የራሷን ድርሻ ለመወጣት እየሰራች ነው ያለች ነው። ኑ ኮምቦልቻ ላይ ኢንቨስት በማድረግ
ራሳችሁን ጠቅማችሁ ሀገራችሁንም እንድትጠቅሙ እናስተላልፋለን። አሁን የምንገኝበት እንግዲህ የኮሊደር ልማት የምናካሄድበት ቦታ ነው። እዚህ ሰፈሩ ኮስፒ ይባላል። የኮምቦልቻ ብረታ ብረት ፋብሪካ ያለበት አካባቢ ነው። ወደ ደሴ መውጫ ላይ ነው ያለነው። እንግዲህ ኮሪደር ልማት አሁን በሀገራችን የከተሞችን ገጽታ ውበት እያሻሻሉ ካሉ ስራዎች አንዱ ነው። በጣም ማህበረሰቡ የወደደው ይሄ ስራ በጣም ብዙ ለህብረተሰባችን አንደኛ መዝናኛ ማዕከሎችን የምንፈጥርበት ነው። ልጆች የሚጫወቱበት፣ ሰው ወክ የሚያረግበት፣ የሚዝናናበት ቦታዎችን እየሰራ ነው። ሁለተኛ ደግሞ መንገድ ላይ ሲሄድ መኪና ሰው አንድ ላይ እየተጋፋ የሚሄድበት ነበረ። ይሄ በጣም ውበት የለውም። ስለዚህ አሁን እየሰራን ያለነው ኮሪደር ልማት አንደኛ የሳይክል መንገድ ያለው አለ። በሳይክል ለሚሄድ የሚፈልግ የሳይክል መንገድ እየሰራን ነው። የእግረኛ ደግሞ የእግረኛ ስራ አለ። እግረኛ ደግሞ አይነ ስውራንን ጭምር ታሳቢ ያደረገ ስራ እየተሰራ ያለበት ሁኔታ ነው ያለው። አሁን የመጀመሪያኛ 5 ኪሎ ሜትር እየሰራ ነው በዚህ አመት። ግን በጣም ብዙ ፌዝ ነው ያለን የምንሰራው። ከዚህ እስከ ዩኒቨርሲቲው ድረስ የምንሰራው ነው። ወደ 17 ኪሎ ሜትር አለ የምንሰራው። ከዚህ ቀጥሎ የምንሄደው ከዚህ ለአቅመ ደካሞች የሰራናቸው ቤቶች አሉ። ቤቱን አስረክበን እንዲሁም የተለያዩ እቃዎችን አሟልተንላቸው ቤቱ እየኖሩ አሉ። አሁን እስኪ ያሉበትን ሁኔታ ለመጠየቅ ረመዳንም ስለሆነ ለበዓልም እየደረሰ ስለሆነ እሱን ለመጠየቅ ወደዛ እንሄዳለን። ተከተሉ። ደህና ዋላችሁ? እንዴት ናችሁ? እንደምን ዋላችሁ? ደህና ነው። ተመልካቾቻችን እንግዲህ አሁን የምንገኝበት አንዱ የሰው ተኮር ፕሮጀክቶችን ከተሰራበት ቦታ ሳር መንደር የሚባል ነው። እዚህ ብዙ አቅመ ደካሞች አሉን። በፕላስቲክ ቤት በጣም በደሳሳ ትንንሽ ቤቶች ዝናብ የሚያፈስ ፀሐይ ለብርድ የሚያጋልጣቸው ቦታ ነው። የመጀመሪያ 7 አባወራዎችን ቤቱን በአጭር ጊዜ በ2 ወር ውስጥ ሰርተን ያስረከብናቸው ነው። ዛሬ አሁን ልንጠይቃቸው የመጣ ነው ያው ባዶቻችንን ከምንመጣ አብረን እዚሁ ለረመዳንም ለኢድ አልፈጥሩም እንዴት አደረሳችሁ ለማለት ብለን የግረ መጣን እንጂ እንዴት ነው አሁን ቤቱ ኑሮ እንዴት ነው? እንዴ ያለም ያለ ማሻአላህ እርሜና ጤና ይስጠን በእናንተ ላይ ይሄው ተቀምጠናል። ደስ ይላል። በደስታ እሺ እናመሰግናለን። በጣም አድርገን ቤቶች እንደምን ዋላችሁ? እንዴት ናችሁ? ደህና ነሽ? በጣም ደስ ብሎኛል። ከድሮ ከአሁኑ በጣም ነው የተመቸኝ። አሪፍ ነው። እግዚአብሔር ይስጣችሁላችሁ። በነፃነት እየኖርሽ ነው? ደስ ብሎሻል? ከልጆቼ ጋር እየኖርኩ ነው። አሁን የቤት ኪራይ የምን የዝናብ የምን ችግር ጭንቀት የለም? እግዚአብሔር የተመሰገነ ይሁን። ተመስገናለሁ። እግዚአብሔር ይስጣችሁ። እናንተ ጤናችሁን ይስጣችሁ። አባት እንዴት ነው? ደስ ብሎሃል? በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ደስ ብሎናል በጣም። እናንተንም አላህ ደስታችሁ ደስታ ማራው አድርገው እያለ ነው። እችምና ነው አላህ ደስታችሁ እያለ ነው። ምቾት አለው ቤቱ ጥሩ ነው። በጣም ደስ ብሎናል። አላህ ደስታ አሚን 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 በሁለት ሀገር አላህ ደስታ ወሰን መቼም የምር እሺ ሰይ የልብህን የሙራድህን አላህ ደግ ጓደኞችህን ደግ ጓደኛህን ደግ ጌታ ልጅ ጦርክ የማታ እንጀራ አሁን እንኳን እንደልብ ዛት ዋናው መቼ ነው የማታ እንጀራ ጓደኞችህ ጋራ አብረህም ምን ትበላ አብረህም ምን ተጠጣ አላህ ያርግልህ ከየው አላህ ያርግልህ።
تقبل الله منا ومنكم عيد مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم عيد مبارك مبارك